በ2005 አካባቢ የተደረገ ዘመቻ ነው። 3M የሚባል ድርጅት አለ ሚኒሶታ ማይኒንግ ኤንድ ማኑፋክቸሪንግ የሚባል ማለት ነው እና የሚሰራው የተለያዩ መስታወቶችን ነው። ታዲያ እነዚህ መስታወቶች ለማስተዋወቅ በተለያዩ ጊዜ የተለያዩ ማስተዋወቂያዎችን ይጠቀማሉ። ታዲያ ግን አንድ ጊዜ ላይ በቫንኩቨር የሞከሩት ማስተዋወቂያ አነጋጋሪ ነበር። ምንድነው እኛ ከአሁን በኋላ የምንሰራቸው ወይ ደግሞ የምናመርታቸው መስታወቶች ወይ ግላሶች ቡሌት ፕሩፍ ናቸው። ቡሌት ፕሩፍ ብቻ መማር ነው፣ ኢምፓክት ፕሩፍ ናቸው። በኃይልም ብትመታቸው ምንም ብታደርጋቸው አይሰበሩም በሚል ማለት ነው። ታዲያ ቫንኩቨር ላይ የምናደረጉ 3 ሚሊዮን መሀል አደባባይ ላይ ካሽ መስታወት ውስጥ አስቀምጡ የሰበረ ይወሰዱ ብለው ታውት ማለት ነው። እና በቃ ቀኑን ሙሉ ኢማጂን 3 ሚሊዮን ነው ብሎ ነው የሚያስበው ሰው እየመጣ በብረት እየመጣ በድንቅ በቃ ማያደርግበት ነገር የለም። ግርግር ሆነ መገናኛ አርገም ታስቡ የለም እንደዛው ሁሌ ሰዎች እየሄዱ ይታገላሉ። ተበቆች አሉ ይሄ አጉል ያንን ገንዘብ አገኘዋለሁ በሚል በጣም ብዙ ጸብ እንዳይፈጠር ማለት ነው። በአንድ አመት ጊዜ ውስጥ 3 እጥፍ ነው ገበያቸው ያደገው። የቲቪ ማስታወቂያ አልነበረው፣ የሬዲዮ ማስታወቂያ አልነበረው፣ የጋዜጣ ምንም ነገር አልነበረው። ያንን $3 ሚሊዮን የነበረበት መስታወት ተው ከዛ በኋላ ሰው ይታገላል ማለት ነው። እውነታው ግን ሲጠየቅ 3 ሚሊዮን አልነበረም ነገር እየውስጥ ያለው የሆነ ያልፈሩ ምናልባት ደግሞ አንዱ የሆነ ነገር ሰብሮ ሲያበቃ ከጨዋታ ውጪ እንዳያደርገን በሚል ማለት ነው። ግን ከ3 ሚሊዮኑ $500 ብቻ ትክክለኛ ገንዘብ የነበረው። ሌላው ገንዘብ በሚመስል ደረጃ የተቆራረጡ ወረቀቶች ናቸው። ሰዎች የሚያዩቸው ግን ትክክለኛ ኖቶች ነበሩ። ወደ መስታወት የተጠጉት ትክክለኛ ኖቶች $500 ኖቶች ነበሩ። ከዛ ውጪ ግን መሀል ላይ ይቀመጥ የነበረው ወረቀት ነበረ። ግን ማስታወቂያው ላይ ምናልባት እውነት ተሰብሮ ከተገኘ ሌባው ሰደው እንጂ ለመስጠት ዝግጁ ነን ብለውም ደግሞ ለው አስቀምጠው ነበር፣ እንደ ህግ አስቀምጠው ነበር። ማንም የሰበረው የለም። $500 ግን በጣም በብዙ ሚሊዮን ብሮች ሊያወጣ የሚችል ማስታወቂያ ሰርተው ብዙ ሰዎች ጋር የደረሱበት ነበረ ማለት ነው። ኢትዮፒካሊ